ፍቅራችን። ኧረ ተይ ብርቅዬ፣ ለስማችንም ለክብራችንም አይበጅም። አዎ እንዴ እንዴ! ውይ አምላኬ ሆይ ያሰላቢ ሰውዬ እንዳይመጣ አይኑን ጨለማ አድርግልኝ፣ እግሩን ደግሞ ቄጥ አድርግልኝ። ነይ ነይ እንሂድ። ቆይ ይልቅ እንሂድ። ነይ ኧረ እንሂድ። የምትገርም እኮ ነው። ቅዱስ ቆያ እንደ መጣው ካለ እስካሁን የጠፍቶ ነው። ቆይ እንደለመደው ደግሞ ትራፊክ ይዞኝ ነው ይላል። አያፍርም። ያቺ ጉደኛ ጋር እደውልለት። ሄሎ አንቺ ፂሞ እንዴት ነው? ወይዬ ናትዬ እንዴት ነህ? ደህና ነኝ ይመስገነው። አንቺ እንዴት ነሽ? ከአንተ ተለይቼ ምን ሆናለሁ ብለህ ነው? የሚያናድደኝ የለ ምን የለ። እና መልክሽ ሲቀየር ጸባይሽን ማን ላይ ታስቀይሪም ነበር? ለምን ብዬ ነው ማስቀይረው? ወርቅ የሆነ ጸባይ እኮ ነው ያለኝ። እና ለምን ሸጠሽው? ለምን አከብሪበት? ውይ ናቲ አሁን ልትጨቃጨቀኝ ነው ደወልከው? ቆይ ግን ኒና እኔ ምሬ አትመለሽም እንዴ ወደዚህ? ቆይ ምን ሆነሽ ነው? አልመጣም። አትመጭም ነው? እንደው ምን አለ አንዱ ይዘው ጠልፎ ቢያስቀምጥሽ። ምን እኔ ኒና እዚህ ስንት ሽምግልና እንደተላከልኝ ብታውቅ። ዝናሽን እኮ ሰማለሁ ኒና። የሰው እየደበደብ ሽማግሌ እየላክሽ እንደሆነ እኮ አውቃለሁ። እንዴ እና ሊጠልፉኝ ሲሉ እኮ ነው ብታይ ዛፍ ለዛፍ እየተንጠላጠልኩኝ እየረገጥኩ የምመታቸው። ምን አረ ሴት ናት የምትጠልፍሽ? አይ እንግዲህ ይሄንንም ወሬ ብለው ይናገራሉ እንዴ። አንቺ ከሌላ ሰው ስታገኙ ማውራትሽን ታቆሚያለሽ? እንግዲህ ነይ እያልክ የምጨቀጭቀኝ ይሄ ቀርቶብህ ነው አይደል? የቱ መረጃው ነው። አሁን ማን ምን ይንገርህ? ዝም ብለህ በአካባቢህ ምን እንደሚፈጠር እንኳን አታውቅም። ትንቋለላለህ በቃ ዝም ብለህ። ስሚ እኔ ኮምቡጥ እያለች እሷ ጋር ነው የምውለው። ዝጋ ወደዛ እና ካሁን ከእሷ ጋር አታወራም? ለምን ደወልክ? እንዴት እኔና እንደውም መጣች። እንዴት ነሽ የኔ ቆንጆ? ደህና ነሽ አይደል? ቆንጆ አባት ይጥፋ። ምን አልሽኝ ኒና? እዚህ እኮ እምቡጥ የሆነ ጉንጭ እኮ አግኝቼ እሷም ጉንጭን እየሳመችኝ አልተሰማኝም። ምን አልሽ? ወይ ኒና አይ ኒና ቅዱስ ምን ሆነ ነው? ምንም ልጄ እንዴት ነህ? እንደዚህ ደብሮሽ እያየሁ ምን ማሩት ትኛለሽ እንዴ? ምንድን የተፈጠረ ነገር አለ? ቡና ስላልጠጣሁ ነው። እንዴት ነው ቁርስ በልታችሁ ቡና ያልጠጣችሁት? አባትህ ዛሬ አልበላም። ምን ነው በጊዜ? ቆይ ተቀየመሽ ነው እንዴ? እንዴ ምን በላለኝ ሰንዬ እንደኝሽ። በቃ እኔ ዋሸት አይሆንልኝማ። አዎ እኔማ ላስለፈልፍሽ ነበር ግን አልሆነልኝም። ምን ታርግ ብለሽ ነው? አንቺ ግን እንዴት ነሽ? ኪራ እንዴት ነው? ቆይ አንቺ በዛው ልታስቀሪ ነው እንዴ? ኑ እንጂ። እሱማ እኮ አየን፣ ግን ብትመጣ ይሻል። ናፍቃችሁኛል። ብታይ ሆዴ ያድጓል እና ደስ የሚል ስሜት ላይ ነኝ። አዎ እንግዲህ ፈጣሪ ያውቃል። አለች ውስጥ ስራ ይዛ ነው። እንደውች ልጅ እኮ አሰቃየናት። አንዴ እኔ ጋ አንዴ ደግሞ አንቺ ጋ። በቃ ለማንኛውም ስራ ስጨርስ እነግራታለሁ፣ ካልሆነ ደግሞ ደውይላት እላታለሁ። እሺ በቃ ቻው። እዚህ ስማ አሁን እንደዚህ በትኙበት ወገባቸውን ለሁለት ሲበሉ
ጅልም ልበል። ኧረ ተው እንደዚህማ አይሆንም። እሺ ስማ፣ ያቺስ የከተማ ሌና በየሄደችበት ያንን የቶቹን የአረቄ ሱስ እየተጋተች ትገኛለች። ኪራ አሁን ሰዓት ላይ ምን እንደሚያደርጋት እና ምን እንደሚሆን ግራ ገብቶታል። ቆይ ምን ባረጋት ነው የሚሻለው እያለ እንግዲህ ኪራ በንዴት ብዙ ነገር እያውሰለሰለ ይገኛል ማለት ነው። ውድና የተከበራችሁ የቻናል ቤተሰቦች ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ይሁኑ። ሰላም ለሀገራችን፣ ሰላም ለኢትዮጵያ እያለን እንግዲህ የዛሬውን ቪዲዮ ይዘንላችሁ ብለናል። እናንተም ላይክ እና ሼር ሰብስክራይብ ማድረጋችሁን እንዳትረሱ። ሌና ከብት አጋዢ ብለው ይልኳት ሰክራ እንግዲህ ጥንብዝ ብላ ነው ሁሌም የምትመጣባቸው። ጽናትና ኪራ ምን እንደሚያረጋት ሁሉ ግራ ገብቷቸዋል። ዛሬ የባስ ብለሽ ደግሞ ውጭ ላይ ያደርሽ እንዴ? ከብቶቹስ ብለው ሲጠይቋት እኔ እንጃ ወይት ናቸው ተኝታ ይሆናል ትላለች። አይተና አይሰኔ ከባድ ነው እንዴ ነው የነጽናት ከብቶች የት ገቡ? የት ስራቸው? የት ብለው ይፈለጉ? አሁን ላይ ጽናትና ኪራ በጣም ከብዷቸዋል። ወደ የት እንደሚፈልጓቸው የት እንዲሆኑ የሚያውቁት ነገር የለም። ጽናት በቁጣ መንፈስ በይ ዝም ብለሽ አሁን ወደ ቤት ግቢ፣ አንቺን የምናባብልበት እና አንቺን እንትን የምንልበት ነገር አብቅቷል ትላታለች። ኪራ ቆይ አንቺን በመቼ ነው ያወኩሽ? መቼ ነው እንደዚህ እንድትሆኝ እየፈቀድኩት? ቆይ ምንድነው አላማሽ? ይላታል። በአሁን ሰዓት ላይ ኪራ ምን እንደሚያደርግ እንኳን ግራ ገብቷቸዋል። ከብቶቹ ሴት ናቸው። ለአባቴስ ምን ብዬ ነው አሁን ላይ የማስረዳው? ትላለች ጽናት። እሷን ጠብቂ ብሎ ከመላክ እኮ ራሴ ተከትዬ ኑሮ የትም አይሄዱም። ጋሻ እያሌው የጽዮንንና የናሆሜን እናት ሴራ ውጭ ላይ ሆኖ ሰምቷቸዋል። አሁን ሰዓት ላይ ምንም ቢሉት ምንም የሚሰማበት አንደበት የለውም። ቁርስ ደርሷል እኮ አያሌው ወዴት ትሄዳለህ ስትለው አይ አልበላም ይላል። እራትም አልበላህ ለምንድን ነው የማትበላው? እያለች እንግዲህ እሷም ታባብለዋለች። እንዲያው አለምዬ የድሮዋ ሚስቴና የድሮዋ ማንነቷ ያቺ ጨዋ ያቺ ሰው አክባሪዋ እሷን ነው የምፈልገው ይላል። ምንም እንዳልተነቃባት ምንም እንዳላሴረች እያደረገች ነው ያለችው። ሰኒ ሁሉንም ነገር ስትነግረው ግን ፍቃደኛ አልነበረም። እሱ የእውነት የቀረቧት ነበር የመሰለው፣ የእውነት ይቅርታ የጠየቋት ነበር የመሰለው። ግን ሁሉንም ነገር ውጭ ላይ ሆኖ ሴራቸውን ስለሰማ ነው አሁን ላይ እሷንም ይቅር ለማለት እንደዚህ ያደረገ ያለው ማለት ነው። የናሆሜ እናት አሁንም እንደዚህ እየሆነች ያለችው ለምንድን ነው? የሜሩ ልጅ ለሌላ ነው እንጂ ብላ ስለምታስብ ነው። መሩ ደግሞ የትም እንዳልሄደች አንደበቷ ያውቃል። ነገር ግን ጽዮን ጋራ ሴራቸውን እየጎነጎኑ ያሉት አሁንም ለማለያየት ነው። አይ ጉድ! እንዲያው በቃ ሁሉንም ነገር ጽዮን ጋር ስንለፈልፍ ሰምቶናል ማለት ነው ትላለች። የናሆም እናት አሁን ላይ አብቅቶላታል። እስካሁን ድረስ በሜሩ ነገር ነበረ። መሩ ሁሉንም ነገር ራሷ ውስጥ ያርጋ ነበር። ጽናትና ኪራ ቦታቸው ቤቱ ጠፍቷቸዋል። እንግዲህ ቤት ከብቶቹም የሉም። ምን እንደሚገቡ የት ብለው እንደሚፈልጉም ግራ ተገብቷቸዋል። ሌና ኮትትኮመኩም ሁሉን ነገር በአንዴ እንደዚህ ይሆናል ብላ አልጠበቀችውም ነበር። አሁን ላይ ሌና እየሰራች ያለችው ነገር ግራ በተጋባ መልኩ ጽዮንና ኪራን አደጋ ውስጥ ጥሏቸዋል። ያ ሰውዬ እንደነዳቸው ደግሞ ሲያውቁ ምን ያህል ይሰማቸዋል። መሩም ጨርቋን ጠቅጥቃ እንግዲህ እያደገ ይገኛል። ህፃኑ ልጅ እርቦኛል በልቼ አላቅም ይላል። ናሆሜን በማዳመጥ ላይ ይገኛል። እንዲው ጨርቁ ይናገራል እንዴ? የመሩ እንግዲህ እንትና ልጇ እያደገ እየመጣ ነው። ናሆሜ አሁን ላይ ደስተኛ ሆነው አንድ ላይ ይኖራሉ።
ውድና የተከበራችሁ የቻናል ቤተሰቦች ላይክ፣ ሸር፣ ሰብስክራይብ እያደረጉ ቤተሰብ ይሆኑ።